ሰላም እንዴት ናችሁ? እኔ የናሽናል አይዲ ኦፊሰር ናሽናል አይዲ ነገሮችን ለማውራት ለማለት ያክል ነው የመጣሁት። የምንድነው ናሽናል አይዲ ምንድነው ነው? ናሽናል አይዲ ወይም በአማርኛ ብሔራዊ መታወቂያ ተብሎ የሚታወቀው ይህ በኢትዮጵያ መንግስት በአዋጅ ደረጃ የተቋቋመ እጅግ ግዙፍ የሆነ በጣም በርካታ ጥቅሞች ያሉት አገራዊ ተቋም ነው። የዚህ ተቋም ጥቅሙ በርካታ ሲሆን ይህም ዜጎችን ወይም በኢትዮጵያ ምድር የሚኖሩ የኢትዮጵያም ሆነ የውጭ ዜጎችን በልዩነት በመለየት በማወቅ ማንነታቸውን በመለየት መንግስት ወይም አገልግሎት ሰጪ ተቋማት አገልግሎታቸው ወይም ሰርቪሳቸውን ለዜጎቻቸው ወይም ለዜጎች ያለ ልዩነት በእኩልነት ለማቅረብ የሚረዳ የሚያስችል እጅግ ግዙፍ የሆነ ወሳኝ የሆነ ተቋም ነው እና ይህም ናሽናል አይዲ ከሌላው ተቋም በተለየ ሁኔታ የሚሰራበት ወይም ከሌላው መታወቂያ የሚለይበት ሁኔታ ምንድነው ብለን የጠየቅን እንደሆነ ሁለት ዋና ዋና መረጃዎችን ስለሚወስድ ነው። እነኚህ መረጃዎች አንዱ ዲሞግራፊክ መረጃ ወይም የዲሞግራፊክ ዳታ ሲሆን ሁለተኛው የባዮሜትሪክ ዳታ ይባላል። የዲሞግራፊክ መረጃ ማለት የአንድን ሰው ስሙን፣ እድሜውን፣ ጾታውንና የመኖሪያ አድራሻ ይህም በመኖሪያ አድራሻ ስር የሚካተቱት ክልል፣ ዞን እና ወረዳዎችን ያካተተ ሲሆን እዚህ በላይ ደግሞ የስልክ ቁጥር በጣም ወሳኝ ነገር ነው። ምክንያቱም የዲጂታል አይዲ ወይም ብሔራዊ መታወቂያው ለአንድ ሰው የሚላክለት የሚደርሰው በዛ ቴክስት አማካኝነት ስለሆነ ማለት ነው። በሁለተኛነት ደግሞ ከሌላው ወይም በተለየ ሁኔታ የሚወስደው ነገር ምንድነው ብለን የጠየቅን እንደሆነ ባዮሜትሪክ መረጃ ይባላል። የባዮሜትሪክ መረጃ ማለት እያንዳንዱ ሰው ልዩ የሚያደርገው ከተፈጥሮ ጋር የተገናኘ ጄኔቲካሊ በልዩ ሁኔታ ያሉ መለያዎች አሻራዎች ይባላሉ። እነዚህ ምንድናቸው? የአይን አሻራ ይወስዳል። የሁለቱም አይን አሻራዎች፣ የአስሩ ምጣቱ አሻራዎች ይወሰዳሉ። የፊት ገጽታ ወይም የፊት አሻራ ይወሰዳል። እነኝን በመውሰድ ሁለቱም መረጃዎችን አንድ ላይ በመያዝ ከሁለቱም መረጃዎች መሰረት ያደረገ ዩኒክ የሆነ ነምበር ጀነሬት ይደረግለታል ለእያንዳንዱ ሰው ማለት ነው። ይህ ዩኒክ የሆነ ነምበር ምንድነው? ሁለት አይነቶች ሲሆን የመጀመሪያው ልዩ ቁጥር የሚባል ነው ወይም ፊን ነምበር ይባላል። ይህ 12 ዲጂት ቁጥር ሲሆን የአንድ ሰው የህይወት ላይፍ ታይም የህይወት ዘመን ቁጥር ተብሎ ይታወቃል። የህይወት ዘመን ማለት ሁሌም አንድ ሰው በህይወት እስካለ ድረስ ከህይወት መጨረሻ ድረስ የሚጠቀመው የሚያገለግለው የሚጠቀምበት መረጃ ሲሆን ሁለተኛው ተለዋጭ ነው። ሊለወጥ የሚችል ሊቀየር የሚችል ቁጥር ነው። ይህ ቁጥር 16 ዲጂት ቁጥር ያለው ነው ወይም ፋን ተብሎ ይታወቃል ማለት ነው። ስለዚህ እነኚህ ሁለት ቁጥሮች ጀነሬት የሚሆኑት የአንድን ሰው የዲሞግራፊክ እና የባዮሜትሪክ መረጃዎችን ከተወሰደ በኋላ ከዛ መሰረት ተደርጎ የሚሰራ ነው ማለት ነው። ስለዚህ ዲጂታል አይዲ ከሌላው አይዲ በምን ይለያል? ከቀበሌ መታወቂያ በምን ይለያል ብለን የጠየቅን እንደሆነ ዋናው ባዮሜትሪካል መሆኑ ነው። ሁለተኛ ነገር ባዮሜትሪካል መሆኑ ነው። ሁለተኛ አገር አቀፍ ዳታቤዝ ያለው መሆኑ ነው። ይህ አገር አቀፍ ዳታቤዝ ያለው በመሆኑ ምክንያት ማንኛውም ሲስተም በኢትዮጵያም ሀገር ውስጥ ያለ ማንኛውም ሲስተም ይህንን ዳታቤዝ ጋር አውተንቲኬት እንዲያደርግ ይፈቀድለታል። በዛ ፕሪቪሌጅ መሰረት አውተንቲኬት ማድረግ ይችላል ማለት ነው። የአንድ ሰው ማንነት ማድረግ ይችላል ማለት ነው። የቀበሌ መታወቂያ ካየነው በየቀበሌው ሎካል የሆነ እንዲሁም ማኑዋል ዳታቤዝ ነው ያላቸው። ኢቨን ዳታቤዝ ካላቸውም ሎካል ነው ማለት ነው። የኛው ግን ምንድነው? አገር አቀፍ ደረጃ